ለዛ ነው የሰለሙ ወጣቶች ጠንክረው እውነትን ተሸክመው ፍጹም ደስታ ውስጥ ሆነው በዚህ ልክ እናንተን የሚያርበደብዷችሁ። ስለዚህ ወደ ልባችሁ መመለስ አለባችሁ በእውነት ወይም አስረክቡን። አይ ሰናይት፣ አይ አሁን ሰናይት የሚዩት አድርግ እንደው አንቺ። አይ በእናትሽ ከእንደዚህ አይነት ኑሮ ኧረ ሚዩት አድርጊ እንዴ ሚካኤል ምናምን ሚዩት አድርጊ። ከእንደዚህ አይነት ኑሮ ነፃ ሳትወጪ የእግዚአብሔርን ነፃ ልታወጪ። የሚያወራ ሰው ይቀጥል በእናታችሁ። በዳታ እግዚአብሔርን የሚፈልጉ ሰዎች ይገርሙኛል። ባቢሎን እኛ አሁን ምን እናለን መሰለ፣ ሁሌም አንድ ሰው ሊጠይቅ ከፈለገ መጠየቅ ያለበት ድህነት ነው። ድህነት ነው የሚያድንህም የሚያሞትህም የሚያነሳህም ነገ የሚያስፈርድህም ሰው። እኛ ምን ብለን እናስባለን? ሁሌም አይተህ ከሆነ እኛ የምንጠይቀው ነገረ ድህነት ላይ ነው። እንዴት ሆነ? እንዴት አምላክ እንደዚህ ተወለደ? የነሱ ጥያቄ ደግሞ ሁሌም ከወገብ በታች ነው። እና አንድ አሁን እኛ ባደግንበት አካባቢ አንድ እንትን አለ የሚባል አባባል አለ ቤተክርስቲያን። ስላሴ ወተት ነከር ወተት መከር ይባላል በግዕዝና አትጠየቅም አትነካም የሚባል ቀጥል። እንደዛ የሚባል አስተምራለ። ወተት ነከር ወተት መከር ይባላልና አሁን እኔ በጣም በእኛ ትውልድ የምቆራው በሁሉም በተለይ የሚጠይቅና ጥያቄ ላለው ሰው ያ በጣም የሚያስብ ሰው ያ ነገር አሁን ቀርቷል። አይቶ ከሆነ እኮ እንደዛ ማለት ቀርቷል። በቃ ጠፋ ከሚዲያ። ይሄ ወተት ነከር ወተት መከር የለም። በቃ እኛ ጥያቄያችን ያ ነው። አሁን እኛ የምናለን በቁርአን አላህ Subhanahu Wa Ta'ala ሲናገር ለይሰ ከመስሊ ሸይ፣ አላህ Subhanahu Wa Ta'ala የፈጠረውን ፍጡር አይመስልም እንላለን።